ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሚገርም ቪዲዮ መጥቻለሁ። እውነት ለመናገር ትላንትና ብሩኬ የሚገርም መልእክት አስተላልፎልናል። የሚገርም ሁላችንም የሚሆን ነገር ነው ሰጥቶን ያለፈው። እንግዲህ ብዙ ጊዜ የተወለድንበትንና ያደግንበትን አካባቢ የተለያዩ ጉዳዮች በተለያዩ በስራ ምክንያቶች ለቀን እንወጣለን። ይሄ የታወቀ ነው ማለት ነው። ነገር ግን ወደኋላ በመመለስ እዛን አካባቢ ላይ ያለን ያሳደገንን ማህበረሰብ ስፔሻሊ ትልልቅ ሰዎችን በእድሜ የገፉ እናቶችና አባቶችን የመጠየቁ ነገር ብዙ ጊዜ አልተለመደም እና ይህ ካለመፈለግ ወይም ደግሞ ፍላጎት ካለማሳየት ብቻ ሳይሆን በተለያየ በሰዓት እጥረት ጊዜ በማጣት እንደሚሆን የሚታወቅ ነው እና ግን እንደዚህ ያለ ነገር ለምሳሌ ያደግንበትን ቦታ ሄደን እነዛን ጎረቤቶቻችንን በፊት የነበሩ እኛን እንደ ቤተሰብ ያሳደጉን ጎረቤቶቻችንን ብንጠይቅና እንደው ሰላም ናችሁ እንዴት ናችሁ እንኳን ብንላቸው ሌላው ነገር ማድረጉ ቀርቶ በጣም ደስ እንደሚላቸው ምንም ጥርጥር የለውም። የምናገኘው ምርቃት ራሱ ይለያል። ምክንያቱም ያለመረሳቱ ነገር ውስጣቸው ይመጣል ማለት ነው። ለካ አልረሱንም የሚለው ነገር ማለት ነው። ታዲያ ብሩኬ ትላንትና ያደረገው ነገር ይህንን ነው ማለት ነው። እኚህ እናት በልጅነቱ እንደ ጎረቤት አንዳንድ ጎረቤት አሳድገውታል። ትልቅ ሰው ናቸው። እሱም ያንን ባለመርሳት ማለት ነው እኚህን እናት አስቤዛ ገዝቶ ሊጠይቃቸው ሄዷል ማለት ነው። ያ ብቻ አይደለም፣ ልጃቸውንም በማበረታታት እርሳቸውን እንዲደግፍ በማድረግ ትልቅ ነገር ሰርተዋል ማለት ነው። ስለዚህ ለእኛም ጥሩ ትምህርት ሰጥቶን አልፏል ማለት ነው። ለእኛ በጣም እውነት ለመናገር ራሳችንን እንጠይቅ የሚያደርገን ነው ማለት ነው። ለእኛ በጣም ቀላል የሆኑ ነገሮች ግን ለሌሎች በጣም ትልቅ ነገር ስለሚሆን እነዚህን እናቶች አባቶች ስንጠይቃቸው ቢያንስ በትንሹ እንኳን 1 ኪሎ ቡና ግማሽ ኪሎ ለምን አይሆንም? ለእኛ በጣም ትንሽ ሊሆን ይችላል፣ ለእነሱ ግን በጣም ብዙ ስለሆነ ሄደን ብንጠይቅ ለምሳሌ ብሩኬ እንዳደረገው ማለት ነው። የተለያየ አስቤዛ ገዛ። ለምሳሌ ዘይት ገዛ። 5 ሊትር ዘይት ገዝቶ በጣም በአሁን ሰዓት ላይ በጣም ትልቅ ብር ነው አይደለ? ለእሳቸው በጣም ትልቅ ነው ማለት ነው። ለእኛ ግን ቀላል ሊሆን ይችላል ማለት ነው። እና በጣም ደስ የሚል ነገር ነው ብሩኬ ትላንትና ያደረገው ማለት ነው። እውነት ለእኛ ትልቅ አስተማሪ የሆነ ቪዲዮ ነው ለእኛ እየሰጠው ማለት ነው። ይሄ ነገር ሁላችንም ልናደርገውና ልንተገብረው የሚገባ ነገር ነው። እስቲ ከመጀመሪያ እስከ መጨረሻ ያደረጉትን ነገር እያየን ሀሳብ እንስጥበት። እንደተለመደው ቤተሰቦቼ ሀሳብ አስተያየት እንድትሰጡኝ በትህትና እጠይቃችኋለሁ። እራሳችሁንም እስቲ ጠይቁ። እኔ እንዴት አደርጋለሁ? እስቲ ያደጋችሁበትን አካባቢ ሄዳችሁ በፊት በልጅነታችሁ እንደ ቤተሰብ ያሳደጓችሁ ጎረቤቶቻችሁን ትጠይቃላችሁ? ጠይቃችሁ መታወቁ እስቲ ኮሜንት ላይ እኔ ጠይቄ አውቃለሁ በሉና ጻፉልኝ። ያልጠይቃችሁ ግን ለምን? ገብቷችኋል አይደለ? ሁላችንም ራሳችን መጠየቅ ስላለብን ነው። እስቲ ቪዲዮን ነው ወደ ቪዲዮ እንለፍና ሀሳብ እንስጥበት እኛም ማለት ነው። ጀሚል የሚባል ልጅ የኛም ኦዲየንሶች ብታጀራ ስትሄዱ እንትን በሉት ምናምን አገኙት እያላችሁ ነበርና እንግዲህ ዛሬ ዋናው ቁም ነገር ማዘሯን መጠየቅና ጀሚልን ማበረታታት ይሆናል። ሁላችንም ባክግራውንድ ነው ገብቷል። ማንም ደልቶት ያደገ የለም። ሁላችንም እናውቀዋለን፣ አመጣጣችንን እናውቀዋለን እና እግዚአብሔር ይመስገን አሁን ጥሩ ላይ ነን። ለእናትም ለአባትም ለጓደኛም ለምንም እየደረስን ነውና አያችሁ፣ ማንም ሰው በቆመበት ቦታ አይቀርም እና ህይወት ይቀየራል፣ ህይወት ይለወጣል። የሆነ ሰዓት ላይ በጣም መጥፎ ህይወት ልንኖር እንችላለን፣ የሆነ ሰዓት ላይ ደግሞ ይቀየራል ማለት ነው። ደስ የሚለው ነገር ዋናው መቀየሩ ነው ማለት ነው። ስለዚህ ብሩኬ እንግዲህ ትላንትና የነበረበትን አስታውሳለን፣ ትላንት የነበርንበትን እናስታውሳለን፣ ዛሬ ጀሚል ያለበትን እናውቀዋለን፣ ስሜቱን ነው። ስለዚህ ይሄ ልጅ እንግዲህ በዚህ እድሜው እኚህን እናት እየደገፋቸው አብሮ ነው ያለው። ስለዚህ ይሄ ነገር ይቀየራል፣ እንደሚቀየር ተስፋ አለኝ። ስለዚህ ዛሬ እሱ ልናበረታታው ይገባል ነው። ይህ መልካም ስራ ነው አይደለ? ትናንትና እንግዲህ ሃይሚም ሌላ መልካም ስራ ስትሰራ ነው የቆየችው እና ደስ ይላሉ። እንደሚታወቁ ብሩኬና ሃይሚ እንደዚህ ያሉ ነገሮችን በመስራት ይታወቃሉ እና ብዙ ሰው ሊማርባቸው ይገባል ብዬ አስባለሁ። አሁን ደግሞ እስቲ ጀሚል ጋር እንሄዳለን፣ ቤታቸው እንገባለን፣ ማዘሯን ሰላም እንላለን፣ ተመርቀን ሸቅለን እንወጣለን። ቀልድ ነው እንደ ምርቃት ቀልድ አይደለም ባይዞ ማለት ነው። እኛ ከምናደርገው በላይ የምናገኘው ምርቃት የእውነት ለመናገር በገንዘብ የማይገኝ ማለት ነው። ትልቅ ሰዎች
ኢቨን ማለት ነው በመደሰታቸው ብቻ ራሱ የምንረካው እርካታ ራሱን የቻለ ሌላ ነው። ያ ብቻ አይደለም፣ የሚመርቁን ከልባቸው ነው ደግሞ የሚመርቁት። ክፋት ውስጣቸው የለም። በጣም ደስ የሚለው ማለት ነው። ክፋት ውስጣቸው የለም፣ ከልባቸው ነው የሚመርቁት። ምርቃቱ ደግሞ በጣም ነው የሚደርሰው። ምንም ጥያቄ የለውም። እውነት ለመናገር ማለት እስቲ እናድርገው። እውነት አይገኝም፣ አይታፈስም፣ የትም አይገኝም። የእናቶች ምርቃት በቃ በልበ ንጹህነት ነው ምናምን ሙሉ ነገራቸው በንጽህና ስለሆነ የእናት ምርቃት አይገኝም። እንግዲህ ዛሬ ፏብዬ ነው መጣው እናንተ ጋር ምርቃቱን እንግዲህ ቡርኬ አፍሶት ሊመጣ ነው ማለት ነው። እውነት አፍሶት ሊመጣ ነው። እንግዲህ እኚህን እናት ታያላችሁ እንዲህ ሲመርቁ ማለት ነው። ደስታቸው ፊታቸው ላይ ያለውን ደስታ ልነግራቸው አልችልም። በቃ በጣም ነው ደስ ያላችሁ። ዓለም ላይ አብዛኛው ለምን አብዛኛው እላለሁ ሁሉንም በቃ ሰው የሚባልን ሰው አንድ የሚያደርገው የእናት ፍቅር ነው፣ የቤተሰብ ፍቅር ነው አይደል? እውነት ነው። እና ያው ብዙ ሰውም እዚህ በመምጣታችን ደስ የሚለው ሰው እንደሚኖር ተስፋ አደርጋለሁ። እኔ እውነትን በጣም ነው ደስ ያለኝ። ምክንያቱም እኚህ እናት በጣም ደስ ብሏቸዋል። የእነሱን ደስታ ፊታቸው ላይ ማየት የራሱ በጣም እውነት። ቅመሜም ዛሬ ከኔ ጋር አይደለችም፣ ሌላ ቦታ ሄዳለች። የሆነ ነገር ላድርግ ብላ ብቻ ሄዳለች። የእሷንም ጉድ ምና ይሆናል እና ጀሚልንም አበረታቱት። ያው እናቴም ብሎ ነው የመጣው። ብዙ ነገር ትቶ ነው ወደዚህ የመጣው። ኦልሬዲ ቡታጅራ ሲመጣ ለበዓል ብቻ አይደለም የመጣውና ብዙ ነገር አለበት። እሱን ትቶ ነው ጀሚል ላይ የመጣውና ራ ጓደኛ የሚመሰገነ ግን አመሰግናለሁ። አያችሁ አይደለ? ቡርኬ ሄዶ በዓል ለማክበር ነው። ግን በዓል ለማክበር ሄዶ ግን ዝም ብሎ አክብሮ አይደለም የተመለሰው። በዛን ጊዜ ባለው ጊዜ ግን አጣቦ በቃ እንደዚህ ያሉ በጎ ስራዎችን ሰርቼ ልመለስ በማለት ማለት ነው። አያችሁ ማስተዋል ይጠይቃል ማለት ነው። ስለዚህ ሄጄ አይቼ ጠይቄ አበረታትቼ እመጣለሁ። አያችሁ የሚሰማው እርካታ። ነገ ይሄ ልጅ ማለት ነው ጀሚል የተባለው ልጅ አድጎ እናቱን በደንብ ደግፎ ምናምን ነገር የሚሰማው ስሜት ልነግራችሁ አልችልም። በቃ ቡርኬ የሚሰማው እርካታ ልነግራችሁ አልችልም። በቃ ደስ የሚል ነገር ነው እና እውነት በጣም ቡራ እንኮራባሃለን። እኛ ምርጥ ጓደኛዬ ናት። እንግዲህ ወደነ ጀሚል ቤት እየሄዱ ቡርኬና ጓደኛው ስራ እየሰሩ ነው። እናት የኔ እናት ማሚዬ እንዴት ኖት? እንዴት ነሽ? ሰላም ነው? እንዴት ነሽ? እያገዝክ ነው ስራ። ለእናቶች ክብር መስጠት እንግዲህ ቡሩኬ ብዙ ጊዜ ለእናቶች በጣም ነው ክብር የሚሰጠውና ግዴታም ስላለብን ነው። እውነት ለመናገር ሁላችንም ልናደርገው የሚገባ ነገር ስለሆነ ማለት ነውና ቡራ በጣም ይሄኔ እናት ካሜራማኑንም ከፍ አድርገው ሰላም በቃ ውስጣቸው እኮ ሰላም ነው። ብሩክ እባላለሁ የእነዚህ ልጆች ሰላም እንዴት ነሽ? አማን ነው አለና ኧረ ችግር የለውም። በጣም ነው የተጨነቁት እናት ማለት ነው። በቃ እኚህ እናት በጣም ነው የተጨነቁት። በቃ ለእነ ቡሩኬ ቡና ካልተፈላ ምግብ ካልመጣ በቃ ልነግራቸው አልችልም። የእውነት እናቶች እንዲህ ናቸው፣ ከልባቸው ነው የሚጨነቁት። እውነት ማስመሰል እንኳን አይችሉም፣ ከልባቸው ማለት ነው። እና እያከላከሏቸው ነው እንግዲህ ቡናው ይጠጣል አይጠጣም ከምንም በላይኛ ምርቃቱ ነው። በቃ ኧረ በማርያም እንግዳ ክብር ነው። አያቸው። እሺ ቁጭ ይበሉት። እንዴት ነው ጤናዎች? የኔ አባት እንግዲህ ደረሰ አይደል? ትልቅ ልጅ ደርሷል። እውነት በጣም አሁን ያግዛል፣ የምር ያግዛል። እንዴት ነው ጤናዎት ምናምን? አትመርቁ በዚህ እሺ እሺ በዚህ አትመርቁ እሺ። ደስ ይለኛል። ምርቃት ጉድጉድ ምርቃት እንግዲህ ቃገር ነው የመጣው። ይሄ ዕቃ መጥቷል። መርቂ እንጀራ ወተታ አሜን ወተታ አሜን በዚህ ቃል አረ ከእንጀራ ወተት አሜን አሜን ገና ይቸኝናት እንጀራ ይቀርባ አማን ተርጉሙ የቀረበ እንጀራ ቀልብ ቢያ ወደላህ ነውኩ መላም በበተተው ያብኩ ለቤተሰብ ማዘርዬ ያው እኔ መርቆኛል። እንግዲህ ፈጣሪ ያክብር። በጣም የሚገርመው ነገር እንግዲህ በቃ ከምርቃቱ በኋላ ቡሩኬ ምርቃቱ ለኔ ብቻ አይደለም ለእናንተም እንደሆነ ቤተሰብ እናንተ መመረቅ እንዳለባችሁ መልእክት አስተላልፈዋል። እሳቸው እንግዲህ እናንተንም ነው የሚመርቁት ማለት ነው። የኛ ውድ ፋሚሊ ያለና በጣም የምንወደው
ውጪ ናቸው አብዛኛው እና በስልክ ነው የሚያዩትና እነሱንም ይመርቁልን። ያው ከእናት ቤቶት ምን ማታስቡ አሪሰን ነው አተም ይለግዱ አሜን አሽከ ቆል በቆል ማሰኝ ነው ማወሮ ቋንቋውን ባንችልም እንግዲህ ጨብሰን እኔ ማልጠጣውን ቡና የማዘር ስለሆነ ነው ጨብሼ ነው የምጠው። ብቻ ይመቻችሁ ቻው። ቋንቋውን ባንችልም እንግዲህ የእሳቸው ፊታቸው ላይ ያለው ደስታ በቃ ምርቃቱን የሚሰጡበት በጣም ነው ደስ የሚለው። የምር ቡራ እውነት አንበሳ እውነት ይገባሃል። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበላለኝ። ቻው